ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ቅድስት ድንግል ማርያም ተጠብቃችሁ፣ ሙስሊም ወገኖቼን እህት ወንድሞቼንም አላህ በያላችሁበት ይጠብቅልኝ። እኔም ደህና ነኝ እግዚአብሔር ይመስገን። እንግዲህ ቤተሰብ ያው እንደተለመደው ትናንትና የአብስራ የለቀቀውን ቪዲዮ አይተናል እና የሄለንንም ሁኔታ አይተናል። ስለ የአብስራም ስለ ሄለንም ትንሽ ለማለት ነው የመጣሁትና አንደኛ ነገር የአብስራ ካሜራ ደቅኖ ሄለንን ባይፈልጋት ኖሮ ማለት ነው ሄለንን ባይፈልጋት ኖሮ ለሷ ጥሩ ስሜት ወይ ደግሞ ፍቅር ባይኖረው ኖሮ ካሜራ ደቅኖ በድጋሜ ነው እንግዲህ መጀመሪያ ቀለበት ህዝብ ፊት አደረገ። ሁለተኛ ነገር ደግሞ እሷን ለማስረዳት ካሜራ ደቅኖ መጣ። ምክንያቱም እኔና አንቺ የተገናኘ ነው በካሜራ ፊት ነው፣ በህዝብ ፊት ነው። አሁንም ጉዳዩን ማስረዳሽ በህዝብ ፊት ነው ብሎ በራሱ ስለሚያምን ነው እኮ ይሄ ልጅ ስለሚተማመን በራሱ ለሄለን ለማስረዳት ካሜራ ይዞ መጣ። ይሄን እንግዲህ ምን ያሳያል? ሄለንን ይፈልጋታል ማለት ነው በቃ ባጭሩ። ሌላው ነገር ደግሞ ሄለን መረዳት አለባት። ዝም ብሎ ማልቀስ አይደለም፣ ዝም ብላ እንባዋን ማፍሰስ አይደለም። ማሰብ፣ መረዳት፣ ቆም ብላ ማሰብ መረዳት አለባት። ሰውን ማዳመጥ አለባት። የአብስራ ደግሞ ሁሌ እሱ ተናጋሪ መሆን የለበትም። ያልጨረሰው ነገር ካለ ማለት ነው በሄለን ፊት ነው መጨረስ ያለበት። ያችን ልጅ ማስቆም ካለበት በሄለን ፊት ነው ማስቆም ያለበት። ቀስ እያልኩኝ በሂደት ሁሉን ነገር አስተካክላለሁ አለ። እንደዛ ብሎ ነገር የለም። የባለፈ ታሪክ የባለፈ ነው። ከት አድርጎ እሱን ጨርሶ ነው ሌላ ህይወት መጀመር ያለበት እንጂ አዲስ ህይወት ጀምሮ የባለፈ ታሪኩ ጋር ሄዶ እንደገና የሚያስተካክለው ነገር የለም። ካለቀ አለቀ ነው በቃ። ምክንያቱም ጨርሰናል በቃ ብሏታል። ከልጅቷ ጋር ጨርሰናል፣ ተጣልተን ተለያይተናል ብሏል። ጨርሰናል፣ እኔና አንቺ ለዚህ ደረጃ የሚያዳርሰንም ነገር የለም ብሏታል። ስለዚህ ይሄም ግልጽ አማርኛ ነው እሷም ልጅቷን ቢገባት ማለት ነው። እና ማድረግ ከፈለገ ከሄለን ጋር ሆነው ነው እንጂ ሄለንን ለብቻዋ አስቀምጦ ሄዶ እዛች ጋራ አቁመናል ምናምን ነገር የሚናገረውንም ነገር በእርግጥ ላናቅ እንችላለን። ግን በቃ ይሄ የማይሆን ነገር ነው። ቀስ እያልኩኝ በሂደት ነገሩን አስተካክላለሁ፣ ነገሩን እፈታለሁ ብሎ አማርኛ የለም። ነገሩ ከተፈታ ህዝብ ፊት መጥቶ በስነ ስርዓቱ ሄለን ፊት ይዟት ሲመጣ ደግሞ ማለት ነው ሄለን ዝም ብላ ማልቀስ ወይ ደግሞ መንጫጫት፣ ልጅቷ አንድ አማርኛ ስትጥል ይሄንን እንደዚህ አትበይ ምናምን ነገር መባባል አይደለም። ዝም ብላ በጽሞና ማዳመጥ፣ ከዛም በኋላ መልስ መስጠት እንጂ ያቺ በተናገረች ቁጥር ሄለን የምትንጫጫ ከሆነ አሁንም ነገሩ ፉልሽ እየሆነ ሳይስማሙ ነገሩም ሳይፈታ እየተንጓተተ ሊሄድ ነው። በዚህ መካከል ሄለን እየተጎዳች ትሄዳለች። ስለዚህ ማለት ነው የአብስራ ማስተካከል ያለበት ነገር ካለ ልጅቷን ጠርቶ በካሜራ ፊት በስነ ስርዓቱ ሄለን ባለችበት ነገሩን ያስተካክላል። በቃ አቆመ ነው በቃ። የምን ወደ ኋላ ተመልሶ ቀስ እያልኩኝ ነገሩን አስተካክላለሁ ምናምን ነገር ምን ማለት ነው ይሄ? እንደዚህ አይነት አማርኛ የለም። ትክክለኛ ጥሩ ልጅ ከሆነ የእውነት ሄለንን እስከ መጨረሻው ካንቺ ጋር ነኝ ብሎ የሚያስብ ከሆነ ስለ ሴት ልጅ ስቃይ፣ ስለ ሴት ልጅ እንባ የሚሰማው ከሆነ አሁን ይበቃል በቃ። እንዴ ይሄን ያህል ተንበርክካ ይሄን ያህል በቃ ፍርፍር ብላ ይሄን ያህል ከስሩ ማልቀስም የለባትም ሄለን። እንዴ ምን ሆኖ ነው እሱ? ያልጨረሰው ነገር ካለ በፊት ነበር ጨርሶ መምጣት ያለበት እንጂ አሁን ከሄለን ጋራ ቀለበት ደረጃ ደርሰው ብዙ ነገር እሷም ካሰበች በኋላ እንደገና ተመልሶ ሄዶ ከዛችኛዋ ጋራ ጉዳዩን ገና ሊያስረዳት ነው አይጠበቅም። በቃ ጨርሶ ተጣልቶ አይደል እንደ የመጣው አዲስ ህይወት የጀመረው። አዲስ ህይወት ነው በቃ። ወደ አሮጌው መመለስ የለበትም። እንደገና ደግሞ የሚናገረውን ነገር አነጋገሩን ማስተካከል አለበት። ሄለንም መረዳት አለባት። ትናንትና እኔ የአብስራ ሲናገር ቅር ያለኝ ነገር ምንድነው? በስነ ስርዓቱ ነገሮቹን አስተካክላለሁ፣ በስነ ስርዓቱ አናገራታለሁ። ምን ማለት ነው? እሺ ሴት ልጅ ናት፣ በስነ ስርዓቱ ማናገር ያለ ነው። ሴት ልጅን ማክበር ጥሩ ነው። ግን ቢሆንም ደግሞ
በቃ ቁርጥ ያለውን አማርኛ የእውነት ከሷ ጨርሶ ከሆነ ቁርጥ ያለውን ነገር መናገር። ያ ልዑል የሚባለው ልዑል የእውነት ሄለንን ነገሮቿን ለማሰነካከል የመጣ ወንድ ነው። ለምን ቀለበት ስታደርግ ራሱ ሄለን ማለት ነው እውነት ተመልክታችሁት ከሆነ ቁዝም ብሎ ቁጭ፣ ሁሉም ተነስቶ መልካም ምኞቱን ሲገልጽ ማለት ነው እሱ ቁዝም ብሎ ቁጭ፣ የንዴት ፊት እንዴ እያለ ከንፈሩን እያነከ አጠገቡ የተቀመጠው ጓደኛው አይዞክ ይለዋል። ምን ማለት ነው አይዞክ? እያበረታታው ነው። አጠገቡ ያለው ጓደኛው እያበረታታው ነው፣ አይዞክ እያለው ነው። ምን ማለት ነው? ምክንያቱም ውስጡ የሆነ ነገር አለ። ሄለንን ይፈልጋታል፣ ሄለንን ያፈቅራታል። ይህንን ካሰበ ታዲያ ቀደም ብሎ አይነግራትም እንዴ? እኔ ወንድምሽ ነኝ፣ እኔ እንደ ወንድምሽ ነው ማስብልሽ፣ አንቺ እህቴ ነሽ ምናምን እያለ አሁን ላይ ደርሳ ህይወቷ በቃ መስመር ሊይዝላት ነው ብላ ስታስብ ነገሯን ማበላሸት አለበት እንዴ? እኔ እኮ እሱን የቀለበቷ ዕለታ ማለት ነው ልዑል የሚባለው እንዴት እንዳደረገው እንዴ ራስ ምታት ሆነበት። የአብ ስራ ቀለበት ሲያደርግላት ሄለን እሺ ብላ ስትቀበለው ራስ ምታት ነው የሆነበት። ይሄ ምንም ለሄለን አስቦ ለሄለን የሆነ ነገር በቃ ትሆናለች፣ መጥፎ ነገር ላይ ትወድቃለች ብሎ የመጣ ልጅ አይደለም። እንዳትሳሳቱ፣ የእውነቴን ነው የምነግራችሁ። ስለሚፈልጋት ነው። ምክንያቱም ቀለበት ያደረጉለታ ማለት ነው። እኔ ልብ ብዬ ነው ያየሁት። እንዴ ልጁ ያጽናናዋል። ልክ ሚስቱ በቃ ትታው ወይ ፍቅረኛው ትታው ሄዳ ሌላ ወንድ እንዳገባች ነገር የሆነ ስሜት የተሰማው አንድ ወንድ እንደዛ ነው የሆነው ይሄ ልዑል የሚባለው ማለት ነው። ስለዚህ አንዳንዶቻችሁ ለሄለን አስቦ ይህንን የሚያደርግ የመሰላችሁ አላችሁ። እንደገና ደግሞ ልጅቷ አይደለችም ደውላ ና ምናምን ነገር ያብ ስራን ሄለንን አገናኘኝ ብላ ያለችው እራሱ ነው። ይህንን ነገር ቆፍሮ በኋላ በደንብ አድርጋችሁ ሁሉ ነገር ተሰማላችሁ። ቆፍሮ ልጅቷን ያመጣት ኬት እንዳመጣት ባይታወቅም ማለት ነው። እንዴ ያብ ስራ እኮ ሄለንን አክብሮ ወንድሞቹን እህቶቹን አምጥቶ ጓደኞቹን ናሂን ወንድሟን አምጥቶ እኮ ነው ለሄለን ቀለበት ያደረገላት። ይሄ ልጅ እንግዲህ የሆነ አላማ ባይኖረው ከሷ ጋራ መኖር ከሷ ጋራ በቃ ጥሩ ነገርን ባያስብ ይሄንን አያደርግም። ትናንትና ደግሞ ካሜራ ይዞ መጥቶ ነገሩን ለማስረዳት ፈልጓል። ስለዚህ በቃ ከሷ ጋር ያለውን ነገር እያሳየ ነው። በቃ ለሷ ጥሩ ቦታ አለው ማለት ነው። ስለዚህ ያ ባይወቀስም እኔ ከልጅቷ ጋር አሁን አስተካክላለሁ ያላት ነገር ብቻ ናት ትንሽ አይምሮዬን የነካችኝ እንጂ ሌላውን ነገር የአብ ስራ ምንም አይነት ጥፋት የለበትም። ቀስ እያልኩኝ አስተካክላለሁ። እውነቱን ነው። ያችም ሴት ናት። ብዙ ነገር አሳልፈዋል። 2 ዓመት ቀላል ነገር አይደለም። የአንድ ቀኑም ይከብዳል። ስለዚህ በስነ ስርዓቱ አስረድቶ ሁለተኛ እንዳትደርስበት ህይወቱን እንዳትበጠብጠው ማስወጣት ነው በቃ። ምክንያቱም ጨርሻለሁ ካንቺ ጋራ ብሎ አይደል? ጨርሻለሁ ከሷ ጋራ ምንም አይነት ነገር የለኝም ብሎ ነው አዲስ ህይወት የጀመረው ከሄለን ጋር። ወደኋላ ተመልሶ ማግባባት አስተካክላለሁ በሂደት የሚባለው ነገር የለም። ይሄ በሂደት የሚባለው ነገር በጣም ትልቅ ክፍተት እየፈጠረ በዛ ላይ ደግሞ ሄለን እየተጎዳች ነው የምትሄደው። ስለዚህ የአብ ስራ ማስተካከል ያለበትን ነገር የሚያስተካክለው ሄለን ባለችበት ነው። ከልጅቷ ጋራ ማለት ነው ሄዶ ከተገናኘ ያ ልዑል ካየው እንደገና ሌላ ሴራ ጠንስሶ መጥቶ ማለት ነው ሄለንን የሆነ ቪዲዮ ወይ ፎቶ ያሳያትና ሄለን ማበሏል። ስለዚህ የአብ ስራ ማድረግ ያለበት ልጅቷን ማግኘትና በስነ ስርዓቱ ማናገር ያለ ጫጫታ። እውነቱን ነው። ጫጫታ እያለ ሰው አይግባባ። ምክንያቱም ማንንም አያዳምጥም። ልጅቷና ሄለን የአብ ስራ ተገናኝተው ሄለን ባለችበት ነው ከልጅቷ ጋር ያለውን ጉዳይ መጨረስ ያለበት እንጂ ልጅቷ ጋር ሄዶ ነገሩን አስረድቶ አስተካክሎ ምናምን ነገር ካሰበ ልዑል አሳዶ ማለት ነው ልዑል አሳዶ ፎቶ አንስቶ ቪዲዮም ቀርጾ ቢሆን ሄለን ካምጥቶ ሄዶ ተገናኝቷታል ልጅቷን ብሎ ነው የሚያሳያትና የባሰ ሄለንን የሚያጨልላት። እውነቴን ነው። ይሄንን ከማድረግ ደግሞ ልዑል ወደኋላ አይል። ምክንያቱም ተነጥቋል። ስለዚህ ሄለንን ማሰብ አለባት፣ የአብ ስራን ማሰብ አለበት። ልጅቷን ማግኘት ካለበት ሄዶ ከሄለን ጋር ነው። እውነቴን ነው እንጂ ሌላ ጦስ ለብቻው ሄዶ ካገኛት ሌላ ጦስ ነው የሚመጣበት።